ሰላም ጤና ይስጥልን ቤተሰብ እንደምን ከረማችሁ? ሰላም ናችሁ? የምንወዳችሁና የምናከብራችሁ ሰሞኑን ትንሽ ተጠፋፋን። ትንሽ እቺ አየሯ ተመታለች እና የአየር ለውጥ ስላለ እዚህም ብቻም ሳይሆን የተለያየ ቦታ ላይ ሰው እየተቸገረ ነው በዚህ በሰሞኑን እና እኛም ትንሽ አቋደሱን መሰለኝ ትንሽ አለን። የባለፈው ላይ ራሱ ትንሽ እየሳለን ምናምን ነገር ነበር። ዛሬም ትንሽ ሊኖር ይችላል። ይቅርታ እንጠይቃለን እና እንደ ወትሮ ወደ መርሃ ግብር አለን። ግን ከዛ ከማለፋችን በፊት አንዳንዴ ያው የሰው ልጅ ብርታት ነው ፈልገው አይደል? ድጋፍ ይፈልጋልና እኛ እየሰራን ያለነውን ነገር ባሰብነው ልክ እየሄደልን አይደለምና ተመልካች ጋር ደርሶ ትውልዱ ቢነቃ ጥሩ ነው። ቢያንስ የሆነሽ ነገር ሲሰራ 200 ምናምን ሰው ነው የሚያየውና እየሰራን ያለነው ነገር ለዚህ ሰው ብቻ ይበቃል ብለን አናስብምና ሰው ማወቅ ያለበትን እኛ ቢያንስ ትንሽ ያገኘነውን ከሰዎችም ከምንም ያገኘናትን ነገር ወደ እናንተ ሲደርስ ከናንተ ደግሞ በደንብ ፍሎሪሽ አድርጎ ሰዎች ጋር ይላልና ያ ነገር አለመሆኑን ስናይ ወይ እየሰራን ያለነው ነገር ትክክል አይደለም ወይ የማለት ስሜትን ያመጣል ለኛ ማለት ነው። ያው ሰው አይደለም እና ሞቲቬት እንድንሆን ድጋፍ እንዲኖረን ከናንተ አለው የምትሉን ነገር ቢኖር ጥሩ እና ቻናሉን እድገት እንዲያገኝ ከናንተ አንዱ ለአንዱ ነውና ሰፖርት የምታደርጉበትን መንገድ ማድጎ እኛ ጅማሮ ላይ እኔ አሁን ለዚህ ፕሮግራም ኢንግሪዲየንቱ እኛ ብቻ አይደለም፣ ገና ከጀርባ ብዙ ሰዎች አሉ አዋርተን ያስቀመጥናቸው ማለት ነው። ቻናሉ ይደግ ተደራሽነቱ ሰፋ እያለ ይምጣ ብለን ነው እንጂ እኛ በእነሱ ስንታይ ምንም የማናቅ ሰዎች ነንና እነሱ ገና አሉና ኢትዮጵያ እግዚአብሔር ይመስገን ማህፀነ ለምለም ናትና አሏት ልጆች በቂ የሆነ ነገር መስጠት የሚችሉት። ግን ይሄ የመገናኛው ድልድይ ብዙውን ጊዜ የተቆረጠና የደከመ ነው። እኛም ድልድዩ ትክክል መንገዱን ይዞ እንዲሆን የእናንተን ድጋፍ በተለያየ ነገር ላይ ማለት ኢንስትሩመንት እንኳን የምንልበት በጣም አስቸጋሪ ነገር ነውና በሱም ድጋፍ እና አለን ብላችሁ ደግሞ ሰብስክራይቡ እየጨመረ ብዙ ሰው ተመልካች የሚያገኝበትና ከኛም የወጣው ነገር ሰው እንዲያተርፍበት ከናንተም ደግሞ በስታችሁ ስትመጡ ከናንተም እንደገባት የሚሆን ነገር ይኖራል። ይሄንን እላለሁኝና ከዚህም በፊት ወደ መርሃ ግብሩ ስንገባ ከዚህም በፊት እንደተናገርነው እኛ ሐሳቦችን ይዘን እንመጣለን። ያመጣናቸው እነዛ ሐሳቦች አልበቃም ስትሉ ወይ ደግሞ ተጨማሪ ያስፈልጋቸዋል ብላችሁ የምትሉትን በኮሜንት ላይ ያሳውቁን ብለን የተወሰኑ ኮሜንቶች ናቸው። በጠበቅነው ልክ ኮሜንት እንኳን እየመጣ አይደለምና ከነሱ ካሉት ላይ ተነስተን ያልተብራሩልን የሚሉት ላይ ያው በፕሮግራሞች በዛሬ ብቻ አንጨርስም። በሌሎችም ፕሮግራም ላይ የናንተን ኮሜንት ወይም ጥያቄ አይተን የምንሰራቸው ነገሮች ይኖራሉ። ያው ብዙ አልተገለጠም መስፋት አለበት ብላችሁ የምትሉትን ያሰፋን እንላለንና ዛሬም ከዛ ጋር ተያይዞ ከዚህም በፊት የሰራናቸው ተጨማሪ መረጃ የሚያስፈልጋቸውና ከዘመኑ ጋር የተዋጁትን ነገሮች እና ግንኙነታቸውን የምንገልጽበት ይሆናል። ያው እንደወትሮ በጥያቄና በመልስ ነገር ውስጥ ነው የሚሄደውና ያው ወንድማችን አለ ወደ ወንድማችን አመራችሁና ከሱ ጥያቄ ሆነና ያው እንደወትሮ ደግሞ መልሶችን እየመለስን እንቀጥላለን። እንደዛ ይሆናል። ወደሱ ላምራችሁ። እሺ ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ሁሉ ሰላም አለን? ሳምንቱ ቀኑ እንዴት እያለፈ ነው? እኛ ጋር ሁሉ ሰላም ነው። ያው ቢያንስ 4 ቀን ይሆነናል 4-5 ቀን ይሆነናል ከጠፋን። ያው ትንሽ ያው ወንድሜ እንዳለ ያው ትንሽ የአየሩ ለውጥ ሆኖብን ነውና ከዛ አንፃር ነው። ከዛ በፊት ያው እሱም እንዳለ ቪዲዮ ስንለቅ ያው 200-300 ሰው ብቻ ነው የሚያየውና ያው እኛ የምንለቃቸው ቪዲዮዎች ደግሞ በጣም ጠቃሚ ቪዲዮ ስለሆነ
ለሌሎች ሰዎች ብታካፍሉ ሼር ብታደርጉ ብዬ አሳስባለሁ። ያው ብዙ አላበዛም። ጥያቄ ዛሬ 3 ጥያቄዎች አሉ። ያው ጥያቄዎች ከዚህም በፊት በ6 ነው 7 ቪዲዮዎች እንደዛ ሰርተናል እስካሁን። ከዛ ውስጥ ኮሜንት ላይ ያው የጠየቁን ጥያቄዎች አሉ። ያንን ጥያቄ እያነሳን ነው። ጥያቄውን አነሳላለሁ፣ ያው መልሱን ለነሱ ለኔ። እሺ አመሰግናለሁ። አንደኛ ጥያቄ ከቅዱሳን ምስል ጋር ተያይዞ ያለው ነገር ምንድነው? እሱን ነገር ብታስረዳኝ ደስ ይለኛል። ብዙውን ጊዜ ከቅዱሳን ስዕላት ጋር ተያይዞ የአባቶችን ቦታ አልወስድም። እነሱ በደንብ የሚገልጹበትን እና ከአንድምታ ጋር ተያይዞ በደንብ የሚገልጹበትን ነገር እንትን እንላለን። ግን እንደኛ ካሉ መጽሐፎችን አገላብጠን መጽሐፍት የሰው ልጆች ይገነዘቡበት ዘንድ ነው አይደል የተጻፉት። መጽሐፍ ቅዱስ ትክክል አንድ የተሰብኮ መተው ይቻላል፣ በአፍ ብቻ መተላለፍ ይችላል፣ በጽሁፍ የሆነ ግን ይወረሳል ነው አይደል? በትክክል ስለዚህ አባቶች መጽሐፍ ሲጽፉ ከመጽሐፍ ቅዱስ ውጪ ለምሳሌ በእኛ ቤተ እምነት አዋልድ መጽሐፎች አሉ አይደል? ግን ከመጽሐፍ ቅዱስ የተወለዱ ልጆች አዋልድ ማለት ልጆች ማለት ነው እና የተወለዱ መጽሐፎች አሉ። በመጽሐፍ ቅዱስ ያልተገለጡ ግን አሁን ለምሳሌ ስለተፈጠሩት ፍጥረታት በቀኖች ውስጥ እነዚህ ተፈጠሩ ነው እንጂ ምን ያህል ፍጥረታት እንደተፈጠሩ መጽሐፍ ቅዱስ አይገልጽልንም። በትክክል 22 የሰው ልጅ የመጨረሻ 22ኛ ሆኖ እንደተፈጠረ በሌሎች መጽሐፎች ላይ እናገኛለን። ከዛ ውስጥ አንዱ ቅዱስ ኤጲፋኖስ የጻፉት መጽሐፍ አክሲማሮስ ነው። ከዚህም በፊትም ጠቃቅሰናቸዋል በተወሰነዋልና ከምስል ጋር አሁን ይሄ ምስል ማለት መምሰል ማለት ነው። መምሰል ማለት መሆን ማለት አይደለም። ለምሳሌ ቅዱሳን መላእክት ፊዚካል ፕሬዘንስ የላቸውም አይደለ? መንፈሳዊ ፕሬዘንስ ወይም መንፈሳዊ አካል ያላቸው መንፈሳዊ ቅርጽ አላቸው። ግን ፊዚካል ቅርጽ የለም። ወይም አሁን ሐዋርያ ጳውሎስ እንደሚለው የሚታየው ከማይታየው እንደመጣ በመንፈስ እናውቃለን። የማይታየው ነገር እንዲታይ ሆኖ አፒር ሲያደርግ ነው እንጂ የመጣው መልአክ ያመልኩ እሱ ነው ማለት አይደለም። ተግባባ? ለሰው ልጅ አሁን ዝም ብሎ አየር የሆነ ነገር ቢያወራ ደንብረን መጣፈው በሰው ፎርም ሲመጣ ግን ይቀልሃል። ተግባባ? ስለዚህ መጽሐፍ ቅዱስም ሲጻፍ የሰው ልጆች እንዲረዱት ተደርጎ ነው እንጂ ብሏቸዋል እኮ። ይሄም ነግራችሁም ብሏቸዋል ሐዋርያት። ይሄም ነግራችሁ ይሄ ካልገባችሁ በአባቴ ዘንድ ያለውንማ ብነግራችሁ እንዴት ትሆናላችሁ? ስለዚህ እዛ ያለው በጣም ይከብደናል፣ እንኳን እዚህ መጥቶ የገለጠው ማለት ነው። የሰው ልጅ በምሳሌ ትልቁ ነገሩ አሁን ሰውን በመልካችን እንደ ምሳሌያችን ወይም ደግሞ ይሄ ኢሜጅ ከሚለው ጋር ጥያቄ አይደለ? ሌትስ ክሬት ኤ ማን ላይክ አወር ኢሜጅ አይደል የሚለው በእንግሊዘኛው ማለት ነው። ትክክል። እንደ መልካችን በምሳሌያችን እንደ መልካችን የእግዚአብሔር መልኩ ነው። የእግዚአብሔር መልኩን ያያል እና እንደ መልካችን ሲባል የሰው ልጅ እግዚአብሔር ነው ይመስላል ማለት ነው። መምሰል እንጂ መሆን አይደል። ተግባባ? ስለዚህ ከዚህ ጋር ተያይዞ እሳቸው ከጻፉት አክሲማሮስ ላይ ከጻፉት ላይ የሰው ልጅ እንዴት ሊፈጠር እንደቻለ ምክንያት ጽፈዋል። በደንብ አንብቡ መጽሐፍትን። ባይዘው አንዳንዴ ሙሉን ከመንገር ሰዎች እንዲያነቡት ሂንት መስጠት ነው የሚሻለው። ሙሉን ስትናገር ታሰንፋለህ፣ እንዳያነቡ ነው የምታደርገው። እኛ ነካክተን አውቀን የምንተወው በራሳችሁ ፋይንዲንግ እንድታበዙት። የሰው ልጅ መንገድ ነው። ትንሽ ያወቀ ሰው አውቅ ያለው ነው ማለት አይደለም። እና ትንሽ እይታ ትንሽ ጨመር ያለ እግዚአብሔር ፈቅዶ ከሰጠ ያቺኛን ነገር ስታደርግ ፍሎሪሽ ነው ያለው። ክርስትና ያ ነው አይደል? እንደ እርሾ ነው። ያ እርሾ እያበዛ ይሄዳል። ትንሽ ጨው ትጨምራለህ። እናንተ ጨው ናችሁ ዓለምን አጣፍጧት እንዳለው ማለት ነው። ስለዚህ ትንሽ ነገር ነው የሚጨምረው ነው። እዛ መጽሐፉ ላይ በደንብ እናንተ አንብቡት። ስለ 6ቱ ቀን ፍጥረታት ነው የሚናገረው። በዘፍጥረት ላይ የማይገልጸውን አክሲማሮስ ላይ በደንብ እንትን አድርጎ ያስረዳል። አንብቡት ጥሩ። እዛ ላይ
ስለ መልክ ይጀምራል። አሁን የሰው ልጅ ከመፈጠሩ በፊት መላእክት የሰው ልጅም ያልተፈረደበት ኃጢአት ሰርቶ እንደ ሰይጣን አይነት ስህተት ነው እንትን ያለው። እርግጥ እሱ በሱ ምክር ነው ይሳት ነው፣ ግን እኛም መፈንቀለ እግዚአብሔር ነው ያደረግነው። አምላክ መሆኑን ነው የፈለግነው። ግን አንደኛ የእግዚአብሔር ምሳሌ ስለሆነ አምላክ በመልኩ ላይ አይፈርድም፣ የማይፈረድብን። ሁለተኛ ኃጢአት በሌለባቸው መላእክት ምኞትና ፍላጎት የተፈጠረን ስለሆነ ምን በሌለባቸው ኃጢአት በሌለባቸው በቅዱሳን መላእክት የተፈጠረን ስለሆነ ኩነኔ አይሆንም። ሁለት ውሸትን ከራሳችን አላፈለቅንም፣ ከሰይጣን አፍላቂው ከሱ ላይ ስለተማረን ነው። ሰይጣን ከራሱ ውሸት ስላፈለቀን የጠፋው። እኛ ግን ውሸት ካፍላቂው ላይ ተመክረን በስተት አጭበርብሮን ስለሆነ ነው እግዚአብሔር ምሕረቱን ያመጣልን እንጂ እኛም እንደ ሰይጣን ምንጠፋ ነበር የምንሆነው። ስለዚህ ከምስል ጋር ተያይዞ ምንድነው ጠየቁት መላእክት እናመሰግድህ ዘንድ አምሳያህን አሳየን ያሉት። ለምን ማንም እግዚአብሔርን አይቶ የሚቆም የለምና ስለሚል ማለት ነው። አንድስ ከልጁ በስተቀር አንደኛውስ እንኳን አብን የሚያየው የለም አይደል? እግዚአብሔርን አይቶ መቆም የሚችል ማንም የለም። ትልቅ ክብር ነው። ስለዚህ ቆያለና እግዚአብሔር ስዕል ሳለላቸው ለማን? ለመላእክቶች። ስለዚህ የስዕል ጀማሪ ማን? ራሱ እግዚአብሔር። ስዕል መመሰል ማለት ነው። በምሳሌ ሲፈጥር የሰው ልጅ ለምሳሌ ኢየሱስ ሲሰቀል እኛ አላየንም አይደል? ግን ወንጌል ስትሰበክ ምስል አይንቀሳቀስም ውስጥ ተቀርሶ ኢማጂን ታደርጋለህ። ኢማጂን እና ኢሜጅ ተመሳሳይ ነው። ስለዚህ በሰው መልክ ሳለላቸውና ያጠፋል ቢል ተወው አሉት። ከዛ ድንግል ማርያምን ሳለ ከዛ ወይስ ስትፈጠር ሲሉ አይ ይሄኛው ካልተፈጠረ እሷ መፈጠር ይቅርታ አችልም ተባለ ማለት ነው። ስለዚህ ስዕሉን ያሳያቸው እግዚአብሔር ራሱ ነው ስዕሉ ያሳያቸው ማለት ነው። ቅርጻ ቅርጽ በቅዱሳን መላእክትን በምን ይደረጋል አይደለ? ሲደረግ አሁን መጽሐፍ ቅዱስም በሰማይም ያለ በውሃ ውስጥም ያለ በምድር ላይ ለየትኛውም ምስል አይቆም ያለበት ምክንያት ሰዎች ጣዖት አያመልኩም። አሁን ህንድ ሀገር ውስጥ ሄድ ስንት ጣዖት ነው የሚያመልኩት? ለነሱ ይሰገዳል አይሆን። ግን ለቅዱሳን ያ የሚሆነው ራሳቸው መላእክቶች በጠየቁት እግዚአብሔር ስለሆነ ያሳይ። ያንን ባያደርግ የሰው ልጅ ምንድነው የተደረገው? ቅርጽ ተሰጥቶት ማለት የተፈጠረው ከድንጋይ ጠፍጥፎ ነው የሰራው። ማን ነው? ከአፈር አይደለ? ሲሰራው ቅርጽ አውጥቶት ይሄ የኛን ቅርጽ አድርጎት ነው የሰራው ማለት ነው። ጣዖት አቆመልን እግዚአብሔር ማለት ነው። ታቦትን ቀርጾ ሰጠን ድንጋይ ላይ ጣዖት ነው ማለት ነው አይደለም። የቅዱሳን ራሱ አሁን ለምን ለነሱ ስዕል ይሳላል ከተባለ እኛ ልናመልካቸው አይደል? በእነሱ ውስጥ ኢየሱስን ለማየት በእነሱ ውስጥ ሕያው የሆነውን እግዚአብሔር ለማየት ይሄ ነው አንድምታው። በክርስትናው ዓለም በእኛ ቤተክርስቲያን በተለይ በኦርቶዶክስ ቤተክርስቲያን ዋናው ይሄ ነው። አባቶች የሚገልጹላችሁ ነገር አለ ከወንጌል ጋር ተያይዞ ይሆናል። ግን በእኛ ክርስቶስን ነው። ለምሳሌ አንድ አባትና ለምሳሌ ተክለ ሃይማኖት ቅዱስ ተክለ ሃይማኖትን እንበል። እሳቸው ለክርስቶስ የከፈሉት ዋጋ ነው ክብር የሚያሰጣቸው። ክርስቶስን ስላሉ ነው እኛ እነሱን የምናከብራቸው። ምስላቸውን አድርገው ተጋድሏቸውን የምንስለው ለምን? ተክልዬ ለምሳሌ ተዋርቀው በዋሻ ምንም ተጋድለው እግራቸውን ቆረጠ ተብሎ የሚባለውን ነገር ያመናፍስት የተጋደሉትን በምስል ስናየው እንደነሱ ጽናት ለማድረግ ይረዳል። የሰው ልጅ ዝንጉ ነው። አንተ በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል። በምስል ሲቀመጥ የምታየው ነው። ዘወትር ባየኸው ቁጥር ያጸናል። እሳቸው የከፈሉት ክርስቶስን ብሎ የከፈሉትን ነገር በእሳቸው ውስጥ እናያለን። የቅድስት ድንግል ማርያም ምስል ስናይ ምንድነው የምንማርበት? እሷ ለክርስቶስ ለኛ ስትል ማለት ነው ዋጋ የከፈለችው ልጇን ወልዳም መከራስ ያን ሁሉ ነገር የተቀበለችው የሰው ልጅ ሁሉ እንዲድን ፓርት ኦፍ እዛ ውስጥ አለች ማለት ነው። ስለዚህ የሰው ልጅ መዳኑስ በክርስቶስ በሱ ውስጥ እናያለን ማለት ነው። ስለዚህ የቅዱሳን መላእክት
የቅዱሳን ሰዎችን ተጋድሏቸውን እና ምስላቸውን ስናይ የምናየው በዛ ውስጥ ማንን ነው? ኢየሱስ ክርስቶስ። ከዛ ቤተክርስቲያኑ ከዛ ውጪ ምንም ነገር የለም። በተክልዬ ውስጥ በተለያዩ ቅዱሳን በመላእክቱም ውስጥ የምናየው ሕያው የሆነውን እግዚአብሔር ነው። ከዛ ውጪ ነገር የለም። የሰው ልጅ ምስል ከሳች ስለሆነ ማለት ነው። እና ይሄ ያለው ነገር ማለት ነው። እሺ በጣም አመሰግናለሁ። ተመልሶልኛል። ሌላ ሁለተኛ ጥያቄ ከዚህም በፊት ስለ 3 እና 1 አንስተ ነበር እና ኮሜንት ላይ ደግሞ ስለ 3 እና 1 በተጨማሪ ያው ሌሎች ጨምረ ለነሱ የምታስረዳቸው ነገር ካለ ስለ 3 እና 1 ማለት ነው። ስለ 3 እና 1 በተጨማሪ የምትለው ነገር ካለ ለነሱ። እሺ ከዚህም በፊት ያው እንዳልነው ጥያቄዎች አሉ። የተጠየቁትን ጥያቄዎች እንተናለን። በደንብ አልተብራራበት የሚባለው ወይም ደግሞ ከጊዜው ጋር የሚሄድ ሐሳቦችና መንፈሳዊ እንቅስቃሴዎች ሲኖሩ አብረን የምንመልሰው ነው። አሁን ይሄ ከ1 ጋር የምናገናኘውን ነገር ይሄ አትላስ 3 አይ አትላስ የሚባል የመጣ ኮሜት አለ። አሁን በጣም እየተወራለት ያለ ማለት ነው። ከሱ ጋር ተያይዞ አትላስ 3 አይ ማለት ነው። በሮማን ነምበር አይ 1 ቁጥር ማለት ነው። ፊደሉን ብቻ አይደለም ማለት ነው። እሺ አትላስ 3 አይ ከዛ አትላስ ይላል እና እቺ ከአትላስ ጋር የተያያዘው ምንድነው? ራሱ ከ31 ጋር ራሱ አትላስ ነው። አትላስ እንግዲህ በህብረ ሰራሰራችን ወይም ከጀርባ ያለው በባክቦናችን 33 እንዳለ ይታወቃል አይደለ? አውርተናል ከዚህ በፊት አክሱም ሐውልት ጋር አገናኝተን ነው ማለት ነው። እና ከክርስቶስ 33 ሰዓት ከተቀበረበት እስከ ትንሣኤው 33 ሰዓት የሚለውን ይዘናል አይደለ? ከሱ ጋር ተያይዞ ያለ ነገር ነው። እና ይሄ አትላስ የሚባለው አስትሮይድ ነው፣ ይመጣል ነው። አሁን ከዚህ ጋር ተያይዞ እነሱ እንደዛ ነው። ለምሳሌ አስትሮይዶች የተለያዩ ነገሮች በሚመጡበት ሰዓት ከላያቸው ላይ ብዙ ነገር ይዞ ይመጣል። በሽታም ይዘው ሊመጡ ይችላል። በረከትም ይዘው እንደሚመጡት አንዳንድ አስትሮይድ ምድር ላይ የሌለ ኤሌመንት ለሰው ልጆች የሚረዳ የሚጠቅም ነገር ይኖራቸዋል ሲወድቁ ማለት። ይሄ አይወድቅም፣ እርግጥ ያልፋል፣ ባለው ላይ ያልፋል። ስለዚህ እቺኛው 3 እና አትላስ ጋር የሚያዘው 3 1 ለማለት ነው። ከዚህ በፊት ስላወራን ስለ 3 እና ስለ 1 ማለት ነው። እና ከ3 ወደ 1 መምጣት ማለት ነው። የሆነ አጀንዳ አላቸው ማለት ነው። ይሄ አትላስ የሚባለው የሚመለክ አማልክት ነው። ያ አማልክት ምድርን የተሸከመ በጣም ጠንካራና በጣም እንትን ነው ተብሎ ይታሰባል። እና በእነሱ ይሄ በግሪክ ሚቶሎጂ ላይ ዓለምን የተሸከመ ነው። እና እሱን ከዚህኛው ጋር እንዴት አገናኙት ከተባለ እንዳልነው አሁን 33 ቨርተብሬት እንትኖች አሉ አይደል? መንበራቸው አለ አይደል? ከመሰረሰራችን ቁጥሩ ክፍፍሉ ማለት ነው። እሺ 31ኛው ላይ አንገትን ይሄ ወይም ራስን ደግፎ የሚይዘው አትላስ ይባላል። ታውቃለህ? ኦኬ ከጀርባችን እቺ ያለችው ላይ ልክ 31 32 33 ለሚደርሰው ላይ ውስጥ ነው ያለው። 33 ውስጥ ይገባል። ኦኬ 31ኛው ግን እዚህ ጋር ነው ያለው እና እሱ ያንን አንገትን ደግፎ ጠንከር ብሎ የሚይዘው አጥንት ከ33ቱ አትላስ ይባላል። አይገርም? ይሄንን እንደ ዓለም ነው ማለት ነው። ጭንቅላታችን እንደ ዓለም እንደ ዩኒቨርስ ነው። ኦፍ ኮርስ የኛ ዩኒቨርስ ጭንቅላታችን ከውሃ ጋር ተያይዞ ምናምን ምድር በውሃ እንደተከበበች የሚታወቅ ነገር ነው። ደግሞ የሰውነታችን ትልቁን ፖርሽን ውሃ የሚይዘው ጭንቅላታችን። ስለዚህ ከዛ ጋር ተያይዞ ያንን ያደረጉበት ነገር አለና ከዚህ ጋር ተያይዞ ከበሽታ ጋርም ሊሆን ይችላል። አሁን የሚመጣ በሽታ ሊኖር ይችላል። ይዶን ተግባባን። አሁን ወርልድ ሄልዝ እንትን ሎጎውን ይዩት እና 8 ክፍፍል አለው። 8 ክፍፍል አለው። ያ 8 ክፍፍል 5 ሪንግ አለው። እዩት ገብታችሁ እና
5 ሪንግ አለ። የመሐከለኛው ለብቻ ሪንጓ እቺ መሐከሏ 33 ዲግሪ ትሆናለች። 33ኛ ዲግሪ ትሆናለች። ግን አራቱን ለስምንቱ ስናከፋፍ በእያንዳንዱ ውስጥ በእያንዳንዱ ውስጥ አራት ክፍፍሎች አሉት፣ ሰርክሎች አሉት ማለት ነው። ኦኬ 4 ጊዜ 8 ስንት ነው? 32። የመሐከለኛው 33 ዲግሪ ነው። ይሄንን ከአስታና ከሚባል ከካዛኪስታን ከተማ ጋር ካለው ከፒራሚድ ጋር ምናምን አገናኝተን የሆነ ጊዜ እናወራለን። ስለሱ ራሱን ችሎ ያለ ፕሮግራም እናቀርባለን። ግን ከዛ ጋር የተያዘ ነው። 33 ዲግሪ ነው። ስለዚህ የዓለም የጤና አይደለ ወይ ደግሞ የድህነት መድኃኒት ጋር የተያዘ ኢየሱስ ክርስቶስ በ33 ዓመቱ መድኃኒት ሆኗል። መድኃኒተ ዓለም ሆኗል። የዓለም መዳን ሆኗል። አሁን እነሱም በ33 ይዘውት ያ የዳኑን ሲስተም መገልበጥ ታየኸው እንትን አለው። ይሄ አሁን ኮንዶሊኒ ምናምን ይላሉና 33ኛው ዲግሪ ይወጣል ተብለው ይሄ እንትን ትሪኦፍ ካባላ ትሪኦፍ ላይፍ የሚባል አለ። እሺ አለ በዚሁ ላይ የአይሁድ እምነት ጋር ተያይዞ አለ። ያው ፈርዘር ብዙ አንገባም። ራሱን የቻለ ወደፊት ብዙ የምናወራቸው ነገር ስላሉ ሳንነካው ማለት ነው። እና ያ ላይ ካባላ ትሪኦፍ ላይፍ ላይ በእንደዛ ሆኖ እስከ 33ኛው ላይ ይደርሳል ብሎ ነው የሚሉት ማለት ነው። እሺ እና 33ኛው ላይ ምስሉን ይዩት፣ ሎጎው ላይ ስታዩት ያንን ነው የሚሉት። እና ክርስቶስ ያዳነበትን መንገድ እናወርደዋለን። ተግባባ። እንደዛ አይነት ነገር አለው። እና ሌላው ራዕይ ዮሐንስ ላይ ምዕራፍ 18 19 ስታነቡት ሙሉ በጣም የተያያዘ ነገር ስለሆነ ነው። ከዚህ ዓለም ጋር ሚስጥሩን በደንብ የሚገልጸው ቻፕተር እሱ ነው። እና መርከቢቷ ላይ የሚሸጥ እቃዎች አሉ፣ ኮሞዲቲዎች አሉ። አይገርም? እና 31 ኮሞዲቲዎች ነው ያሉት። እሺ 3 እና 1 እዚህ ጋር ያዘልኝ። 31 ኮሞዲቲዎች አሉ። 30ኛው የሰው ልጅ ነው። እሺ አዳም የስንት ዓመት ሰው ነበር ሲሰራ? 9 አይ የስንት ዓመት ሰው ተደርጎ ነበር የተሰራ? የ30። እሺ ኢየሱስ ክርስቶስ ስራውን የጀመረው ማለት ይሄ ትምህርቱን የጀመረው ጎስፔሉን የጀመረው በ30 ስለዚህ እቺ 30ኛዋ ከነዚህ ከሚሸጡት ውስጥ የተለያዩ ስንዴ ምናምን ይልና 30ኛው የሰው ልጅ ተግባባ። የሰው ልጅ ነው የሚሸጠው 30 እና ክርስቶስ በስንት ዲናር ነው የተሸጠው? በ30። ይኸውልህ አየህ፣ የሰው ልጅ ይኸውልህ 30 መጽሐፍ ቅዱስ ማለት ነው። ዝም ብሎ ኮኢንሲደንስ የምትለው ነገር አይደለም። እኛ በገባን እግዚአብሔር በገለጸልን መንገድ አላይመንቱን ስትይዝ ከእግዚአብሔር ጋር አንድ መሆን ስትጀምር አካሄደ ሲስተካከል እንደ ሄኖክ እያወቅህ ነው የምትመጣው። ተግባባን? እኛ አውቀናል ለማለት ሳይሆን እያወቅህ ትመጣለህ። ገና ብዙ ነገር ይገልጻል ማለት ነው። ከኛ በላይ ደግሞ ይሄንን ብዙ የሚያውቁ ሰዎች ይኖራሉ። እና ያቺን በ30 ዲናር የተሸጠበት ሰው ልጅ ይሸጣል። 30ኛው የሰው ልጅ ነው። 31ኛው ነፍስ ነው፣ የሰው ልጅ ነፍስ ነው። እቺ ከሜትሪክስ ጋር ተያይዞ የምታስታውስ ከሆነ በሜትሪክስ የሚለው በከለዳውያን ቀመር ላይ 31 ከ3 ወደ 1 መምጣት ማለት ነው። መሸጥ ነው። አትላስም 31 ነው። ገብቷል? መሸጥ ከ3 መውጣት ወደ 1 መሄድ ነው። በመጽሐፍ አክሲማሮስ ላይ ተነጋግረናል አይደል? ሲኦል 1 ቁጥር ነው፣ ገነት 3 ቁጥር ነው ብለናል። 13 ሲሆን ይጠሉታል ተባብለናል አይደል? ለምን? ከአንድ ከሞት ወደ ስላሴዎች መምሰል ወደ ገነት መመለስ ስለሆነ። 31 ከሆነ ግን ምንድነው ግልባጩ ነው። ሌላው በአማርኛ ቀመር አለ፣ የራሱን የቻለ ቀመር አለ። አሁን ስለነዚህ ጉዳይ እናወራለን ወደፊት። ራሱን ችሎ ሰውን ከተቻለ እዚሁ ላይ የምናስተምርበት መንገድ አለና ሰውን የሚሰራበትና ዓለምን የሚያይበት መጽሐፍ ቅዱስን የሚበረብርበት ቀመርን እንናገራለን። እዛ 31ኛው ላይ ቃና ማለት 31 ማለት ነው። ቃና ቴሌቪዥን አለ ኢትዮጵያ ውስጥ እና ያቺ ምልክቷ ቃና የሚልባት ውስጥ አይን ናት። ኦኬ በሰርዳይ ማለት ነውና በቃና መገኘቱ እንትን ነውና ከለሩ ክሪስታል አይነት መልክና የብርሌ መልክና
ከእንደገና ምን አይነት ከለር አለው መሰል የወይን ጠጅ መልክ አለው አይደል? ቃና ላይ ገብታችሁ ይዩት። ምልክቱ ሎጎ ወይን ጠጅ የሚደረግበት በዛ ምክንያት ነው። ከዛች ጋር የተያያዘ ነው የሰው ልጅ አንደርስታንዲንግ። አሁን ነፍሱ 31 ምንድነው ይሄ በሶስትነት በአንድነት የሚገለጥበት ላይ ውስጡ ጭንቅላት ውስጥ ነው ያለችው ያቺ ተግባባ። ከዛ ጋር ተያይዞ እነዚህ ናቸው ከ31 ጋር ተያይዞ እንትን የሚለውና 31ኛው ነፍስ ነው። ነፍስ ደግሞ እይታችን ነው፣ መንፈሳዊ እይታችን፣ ቃናችን፣ ውስጣችን ያለው ሰውነትን የምታበራው አይን ናት እንዳለው ማቴዎስ ላይ ያ መንፈሳዊ ከአራት አይን ጋር አንስተን ያወራነው ነገር አለ። መንፈሳዊ አይናችን ማለት ነው እና ከዛ ጋር የተያያዘ ነው። ይሄ አትላስ ከሚለው ጋር የዚህ ነው እና ሜቢ ንቃተ ህሊናችንን የሚወሰድብን ወደዛኛው ዓለም እንግዲህ ከሶስት ወደ አንድ ማለት ወደ ዲጂታሉ ዓለም መውሰጃውን መንገድ የያዘ ሐሳብ ነው ብለን በመንፈስ እንደዚህ እንተነትነዋለን። ዝም ብሎ የመጣው ነገር አስትሮይድ ነው ብለን አንልም። አስትሮይድ ማለት ከኢስተር ወይ ደግሞ ከኮከብ ጋር ምናምን ተያይዞ ኢሽታር ምናምን ጋር በጣም የሚያዝ ነገር አለ። በሌላ ፖርሽን ላይ እሱን የምንገልጸው ይሆናል። ግን እቺ 31 ባለፈው ካወራነው ላይ ጨምረን እቺ አሁን አትላስ ጋር ተያይዞ ያገናኘ ነው። ለዛ ነው ይሄ ነው ያለው ነገር። ወደ ቀጣይ ጥያቄ እንሂድ። ሶስተኛ ጥያቄ መጨረሻዬ ነው። ስለ 911 ባለፈው ያው አብራርተ ነበር። ያ ከኮሜንት ነው አሁንም ማለት ነው። ስለዚህ 911 በተጨማሪ ከሬጉለስ አላይመንት ጋር ግንኙነቱ ምንድነው? የሆነ ጃማይካዊ ዘፋኝ ነው ሲኒ ማን የሚባል የሆነ ዘፋኝ አለና ኢትዮጵያ ኢዝ ኮሊንግ ባቢሎን ኢዝ ፎሊንግ የሚል አባባል አለ። ኦኬ እና ይሄ ከእንትን ጋር የተገናኘ ነው ከዳዊት ካለው ጋር ማለት ነው። ኢትዮጵያ እጆቿን ትዘረጋለች፣ ኮሊንግ ትጸልያለች ማለት ነው። ኢትዮጵያ ኢዝ ኮሊንግ ማለት ትጸልያለች ነው። ጠላቶቿም አፈርድሜ ይበላሉ ማለት ፎል ያደርጋሉ፣ ይወርቃሉ የሚል ነው እና ከ9/11 ጋር ተያይዞ ስለወደቁት ሁለት የባቢሎን ታወሮች ተነጋግረናል አይደል? እነዛ ቢልዲንጎች ከ9/11 ጋር የተያያዘ ነው። ወይም ደግሞ ራዕየ ዮሐንስ ላይ ምዕራፍ 9 ቁጥር 11 ላይ ስለ አበዶንና ስለ አፖሊዮን ይናገራል። አፖሎ እና ስለ ንጉሳቸው እነዛ የነኪሩብ የወደቁት ማለት ነው። እዛ ላይ እስታንቡት ከ5 ጀምሮ ጥርሳቸው እንዳንበሳ ኦኬ ፊታቸውም የሰው ይመስል ነበረ። በጅራታቸውም ይዋጉ ነበር። ቀንድ ማለት ነው፣ ከከብት ጋር የሚገናኝ ነው። ክንፋቸውም እንደ ብዙ ወፎች ነበረ ማለት የንስሩ ምልክት ማለት ኪሩብ ናቸው ማለት ነው። ምዕራፍ 9 ላይ ከ1 ጀምሮ ያንብቡት። ስለ አበዶንና ስለ አፖሊዮን የሚናገረው ቁጥር 11 ላይ ነው። ግን እነዛ ለአውሬውና ለምስሉ የሰገዱትን ይነድፏቸው ዘንድ ለ5 ወር ይነድፏቸው ዘንድ የተባሉት እነዚህ ናቸው። እነዚህም የሰው ፊት፣ የአንበሳ ጥርስ፣ ቀንድ፣ በጅራታቸው ቀንድ ማለት የበሬ ነው። ክንፋቸው እንደ ወፍ ነበረ ማለት የኪሩብ መልክ። ሰይጣን አንተ ኪሩብ አልነበርኩ እንደ ከክብር ተዋረድክ ማለት የዛም መልክ አለው። ባይዘው ስላሴዎችንም የሚይዙት ዙፋኖች ኪሩብ ቅዱስ ኪሩብ እንዳሉ የወደቀው ኪሩብ ሰይጣን ነው። ተግባባ። ስለዚህ ያ የወደቁት ናቸው ሰውን የሚሉት። ስለዚህ አፖሊዮን ይዘው ይመጣሉ ነው እና 9/11 ከ9/11 ጋር ተገናኘ። ተግባባ። እነዚህ አፖሊዮን እንትን ይኸውልህ የሁለቱ ታወሮች በሰሜንና በደቡብ በኩል አድርገው የተቀመጡ ናቸው። ሁለቱም የተቀመጡት በሰሜንና በደቡብ ተደርጎ ነው። የመጀመሪያው የደቡቡ ነው የተመጣው። አሁን ቤተክርስቲያን በስተደቡብ በር ላይ ነች ያለችው እና ምት ነው። ተግባባን። እዛ ሲመጡ ከኢትዮጵያ ዘመን ጋር የተገናኘ ነው። ለምን ኢትዮጵያ ኢዝ ኮሊንግ ባቢሎን ኢዝ ፎሊንግ ነው እንዳልነው። ኢትዮጵያ እጆቿን ትዘረጋለች፣
የኢትዮጵያ ዘመን መለወጫ ላይ የሆነ ያን ነገር ሀፕን ያደረገው ለዛ ነው። እና 110 ቢልዲንግ እንትን ፍሎር ነው ያለው ቢልዲንጉ ማለት ሁለቱም የሚይዙት 110 ነው። ዜሮን ዞር ስናደርግ አዛባብ ሰው ቢሎ ነው። ይኸውላችሁ የሆነ ቦታ ላይ 4 ፒላርስ ያለው ቤት የፒራሚድ ቅርጽ ከፊት ለፊቱ ሆኖ 4 ፒላርስ ከፊት ለፊቱ ካለ አዛባብ ሰው ቢሎ ዘጎት ኦፍ ሜንዴዝ የሚባለው ባፎሜት የሚባለው ምስሉን ታዩታላችሁ። እኔ ያላደርገውም አንደኛው እጁ በስተሰሜን በኩል 2 ቁጥርን ያወጣል፣ በታች በኩል 2 ቁጥርን ያወጣል። ተግባባን? ኦኬ ሶ 11 እንደማለት እሱ አዛባብ ሰው ቢለው ነው። ሶ ከዚህም በኋላ 11 ነጥብ 2 ነጥብ ሆኖ 11 ካያችሁ የሱ ምልክት ነው ማለት እያወራሉ ስለ ጎት ኦፍ ሜንዴዝ እያወሩ ነው። ሶ ስለዚህ እነዚህ ሁለቱ ፎቆች የነበሩት የዛ ናቸው፣ የዛ ሪፕሬዘንቴሽን ናቸው። እና እንዴት ይሄ ነገር አሁን ከንጉሳቸው ይላል እዛ ላይ ንጉሳቸው ይላል አፖሊዮን ወይም ደግሞ አበዶን ይባላል ተብሎ ይጠቀሳል። እና እነዚህ አሁን ከሬጉለስ አላይመንት ጋር የሚያያዘው ከአንበሳው ጋር የተያዘ ነገር አለ። በደንብ ዲጋውት አድርጉት ኢንተርኔት ላይ ሬጉለስ አላይመንት ጋር ከአንበሳው ጋር ስፊኒክስ የሚባል የእንትን ላይ አላይመንት አለው። ጊዛ ላይ 3ቱ ፕላኔቶች አሉ፣ ከነሱ ጋር አላይመንት ይፈጠራልና በስፊኒክሷ ቀጥታ አላይመንት 90 ዲግሪ ላይ ያ እንትን የሚሆነው እና በይሄ በኮንስታሌሽን ላይ የሁለቱ የስፊኒክስ እና የሊዮ አለ። ሊዮ አንበሳው ማለት ነው። እና ዞሊቲን ኪንግ እንደማለት መሰለኝ በእነሱ አገላለጽ ያንን የሚሉት እና ያ አማልክት አፒር ያደርጋል ንጉስ ይሆናል ነው። እና አንድ ጊዜ የሆኑ መጋዜጣ እንትን ላይ ታይም መጋዚን ላይ ትራምፕ ንጉስ ሆኖ ምስል አለ እና እዛ ምስል ላይ እሱ ፊት ለፊት ሱፍ አድርጎ እንትን ብሎ ጀርባውን ሰጥቶ ማለት ነው መስታወቱ ላይ ንጉስ ሆኖ ነው የሚታየው። እሺ እና እንዴት ከ911 ጋር እሱን ልታገናኘው ቻልክ ከተባለ ስንተኛ ፕሬዝዳንት ነበረ? አሁን 47ኛ ነው አይደል? ከ47 በፊት ስንተኛ ፕሬዝዳንት ነበር? 45ኛ ፕሬዝዳንት ነበር። ሶ 4 ሲደመር 5 ስንት ሆነ? 4 ሲደመር 5 9 አይደል? 4 ሲደመር 7 11 9 ዮሐንስ ምዕራፍ 9 ቁጥር 11 ያለው እሱ ነው። ሰው ሁሉም የራሱ የሆነ የግል ቀመር አለው ይሰራሉ። በዛ ነው 46ኛ ያላደረጉት ጆ ባይደን በኢትዮጵያ ቀመር ራሱ 911 119 ሶ አሁን እቺ ነገር እንትን የሄኖክን ቀመርም ለማግኘት ነው ሐሳባቸው። እንዳልኩ ሄኖክ በ365 አመቱ ነው የተሰወረው። 365 በቀናት ስንት አንዳንድ ቀን ይሆናል ማለት ነው። በቀመር ነው የተሰወረው። ሶ እሱ ከመሰወሩ ከአንድ አመት በፊት የጥፋት ውሃ ከመምጣቱ አንድ አመት በፊት ነው ሄደው 365 ናት እሷም ማለት ነው። ግን ለነሱ ለስንት አመት ነበር ንስሐ እንዲገቡ የተሰጣቸው? 130 120 ከዛ በ120 አመታቸው ላይ ጠፉ አይደለ? እሱ ከአንድ አመት በፊት ከጠፋ ንስሐ ግቡ ከተባለበት ዘመን እሱ እስከተሰወረበት ዘመን ስንት ዘመን ይመስላል? 119 ሰው የሚገርም። ስለዚህ ሄኖክ ከኢትዮጵያ የተገናኘ ነው። ያንን ነው የሚሆነው። እና ራዕየ ዮሐንስ ላይ ባቢሎን ወደቀች፣ ባቢሎን is fall ኢትዮጵያ is calling ነው አይደለ? ቀደም ያልነው ባቢሎን ወደቀች እያሉ 3 ወፎች ነበሩ። እና የእንትና ላይ የአሜሪካን እዛ ያገቱት ስንት አይሮፕላን እንደነበር ታውቃለህ? 4 አይሮፕላን ነው ያገቱት፣ ግን ያፈረሱት 3 አይሮፕላኖች ናቸው። አይሮፕላኖቹን በወፍ መስሏቸው። ኦኬ ተግባባ። ከዛ ጋር ተያይዞ ያለ ነገር ነው። አሁን 9ና 11 ምንድን ነው ማለት በቀደም እንግዲህ ተነጋገረን አይደለ? 9ና ማለት 45ኛና 47ኛ 9 11 እንደሆነ ተነጋገረን። ከዚህም በፊት ከኢየሱስ ክርስቶስ ጋር ተገናኝቶ ከዚህ ከኢስተር አሁን ከአፕሪል ውስጥ ነው ኢስተር ወር ላይ ነው አላይመንቱ የሚሆነው
ያውን ያለው ሬጉለስ ወይም ደግሞ ሬጉለስ አላይመንት የምንለው የሚስተካከሉበት ኢስተር ላይ ነው። ኢስተር አካባቢ ነው። ከኢሽታር ጋር ይገናኛል። ኢሽታር ደግሞ የባቢሎን አለ። በእግዚአብሔሩ መጽሐፍ አስቴር ላይ የራሱ የሆነ ሪፕሬዘንቴሽን አለው። እንትን ላይ ግን ምንድነው ይሄ በዛኛው ዓለም በወደቁት መላእክት ዓለም ሲስተም በሚቲዮሎጂ ላይ እሷ የጋድ ኦፍ ፈርቲሊቲ ወንድ ምናምን የምትባል የምትመለክ አለች እና ኢስተር ለሚያደርጉት ለዛ ነው እና ስፊኒክስ ላይ እሷን እንደ ኢሽታር አድርገው ይገልጻሉ። እንደ ቪርጎን ማለት ነው እና እንደዛ አድርገው ያደርጉታል። ግን ያው በእግዚአብሔሩ በእንደዛ እንዳልሆነ ማሳያ ነው። እንደዚህ ሮማን ነምበር ላይ በምስል ላይ ታጋራቸዋለህ ከ33 ዲግሪ ጋር የሚገናኝበት የፍሪ ሜሰን እንትን አለው። የሮማን ነምበር 19 የማን ነው? የሮማን ነምበር 9 11 ስንት እንደሆነ ታውቃለህ? አይ እና ኤክስ 9 ማለት ነው አይደል? 9 ቁጥር በሮማን ነምበር አይ ኤክስ ማለት ነው። ከዛ ደግሞ 11 ማለት ኤክስ አይ ማለት ነው። ሁለቱ ኤክስ መሐከል ላይ ሲሆኑ ሁለቱ ኤክሶች መሐከል ላይ ሲሆኑ ታይም ስኩዌሮች ናቸው። ታይምስ ስኩዌር ሁለት ጊዜ እንደማለት ነው። ስለዚህ ሁለት ኤክሶችን ጎን ለጎን አድርገን ስንቀጥለው የፍሪሜሰን ሎጎ ነው የሚሰጠው እና እነዚህ አዮች ሁለቱ አዮች ደግሞ የፍሪሜሰን ቱ ፒላርሶች ናቸው። አይገርም? 9/11 ነው እና ሰሜንና ደቡብ ላይ ሲሆኑ የኤክስ ቅርጽ ነው የሚሰጡት። ወይ የ8 ቁጥር ቅርጽ ነው የሚሰጡት። ባይዘው ሜሞሪያሉም የተሰራው 8 ቁጥር የሚመስል ሁለት ጥቋቁር ኪዩብ እንትኖች ናቸው። እነሱ ወደፊት እንግዲህ አገናኝተን ከሳተርን ጋር ምንም ነገር እናስተምራቸው ነገሮች ይኖራሉ እና 9 እና 11 ለምንድን ነው የሚመረጡት ነው እና ስለ አንድና ስለ ዜሮ አውርተናል። ከዚህም በፊት ስለ አንድና ስለ ዜሮ አውርተናል። ስለ አንድና ዜሮ ላይ ዜሮ ያው አልቦ ነው የሚያደርገው አይደል? መጥፋትን ነው። ለምሳሌ መብራት ሲበራና ሲጠፋ ዜሮ ሲሆን ይጠፋል አይደል? አንድ ሲሆንስ ይበራል አይደል? ስለዚህ አንድን ለ11 ስታካፍለው 0.090909 እያለ ይሄዳል። እንደገና አንድን ለ9 ስታካፍል 0.11 አንደኛው ሲያካፍል የዛኛውን ይሰጣል፣ የዚህኛው ሲካፈል ለዚህኛው ይሰጣል ማለት ነው። 9ን ራሱ በ11 ስታካፍለው 0.8181 እያለ ይመጣል። ከዛ 8ን ራሱ 81ን አንድን ስታካፍለው ስንት እንደሚመጣ ታውቃለህ? 0.0123457 ይመጣል። 8ን ይዘላታል። ተግባባን? ከዛ ግን እነዚህን 9 ጊዜ አንድን ማለት ነው 9 ጊዜ አንዶችን ማለት 9 ጊዜ ሆኖ አንዶችን ለ9 ስታካፍል 1 2 3 4 5 6 እያለ 8 9 ድረስ ይሄዳል። እና እነዚህ ቁጥሮች ዝም ብሎ ኮኢንሲደንስ የሆኑ አይደሉም። ተግባባን? እና ከነዚህ ጋር ተያይዞ ያለው ነገር ይሄ ነው እና ከሊዮ ጋር የሚነግሰው ንጉስ ያው አይሁድ ጋር ኮኔክሽን እንዳላቸው ይታወቃል። የቀሩት ዓለም ነገስታት ማለት ነው። ከሊዮ ጋር ተያይዞ ንጉሳቸውን ከራዕየ ዮሐንስ ምዕራፍ 9 ቁጥር 11 ጋር ተያይዞ የተመረጠበት 45ኛ ፕሬዝዳንትና 47ኛ የሆነበት ያችን ሪፕሬዘንቴሽን ለማድረግ ሬጉለስ አላይመንት ጋር ያለው ይሄ ነው። ሌላው የታይም ስኩዌር ነው። ታይም ስኩዌር የሚባል ኒውዮርክ ውስጥ ያለ ቦታ አለ እና ታይም ማለት ታይምስ ስኩዌር ነው እና አንደር ወርልድ አለው እና ወደዛው ዓለም ትገባለህ የሚለው ነው እና 33 ነው። የሮማን ነምበር 9 ቁጥርና 11 ቁጥር የነሱ የፍሪሜሰን ሲምቦልን ያመጣል። እሱ ጋር ተያይዞ ምስሎቹ ላው ላይ ተለቆላችሁ የምትሉት ነው የሚሆነው። ይሄ ነው ያለው ነገር። በሌሎችም ርዕስ ላይ እስካሁን ያልገለጽናቸው ላይ ከዚህም በኋላ በቀጣይነት የምናቀርብ ነው የሚሆነው። እንዳልኳችሁ ተደራሽ እንድንሆን እኛም እንድንበረታ ያልነው እንግዲህ ከጀርባችን ያሉ ሰዎችን ወደፊት ይዘን ቀርበን ፕሮግራሙ እያደገና ብዙ ሰው ነክቶበት እኛም እናንተ የምታተርፉበት እንዲሆን በድጋፍም
በተለያዩ በምችሉት ድጋፍም እያደረጋችሁና ብዙ ጋር ተደራሽ እንድንሆን ያው ኮፒ ሊንክ ሼር እያደረጋችሁ አበርቱን እንላለን። ኢትዮጵያ በራሷ እውነት ነጻ ትወጣለች በክርስቶስ ሰላም። እናመሰግናለን። መልካም ጊዜ